ገራገር አንተ ልጅ አራዳ ሆዴ ነፍስ ነግ ገራገር ምነው ባወቅልኝ የመንፈሴ ነገር ነው የምትለው። የተወደዳችሁና የተከበራችሁ ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ ያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው ሰሞኑን ጠፍቻለሁ። በጣም ይቅርታ፣ በስራ ምክንያት ነው፣ ቢዚ ሆኜ ነው ማለት ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። የምንወዳትና የምናከብራት ድምፃዊ ዘቢባ ግርማ የወንድ ልጅ እናት ሆናለች። ይሱዬ እንደዚሁም ዘቢባ ግርማ እንኳን ደስ ያላችሁ ማለት ፈልጋለሁ በተመልካቾቼ ፊት። ዘቢባ በጣም የዋህ ገራገር፣ የመጀመሪያ ለጥላ ዜማዋ ገራገር እንግዲህ ከመግቢያዬ እንደሰማችሁት ገራገር የተሰኘ ለጥላ ዜማ ወደ ህዝቡ ካቀረበች በኋላ ነው በጣም በህዝቡ ተወዳጅነት ያተረፈችው ማለት ነው። ተመልካቾቼ ዘቢባ ግርማ ያው ታሪኳን በማለዳ ኮከቦች በፍጹም ፕሮግራም ላይ ከልጅነቷ እስካሁን ያለችበት ያሳለፈችው ውጣ ውረድ የገጠማት ቻሌንጆችንም ስታስተላልፍ ሰምተናልና በጣም የድሃ ልጅ እናቷ ጥላት ሄደች፣ አባቷ ደግሞ በልጅነቷ የተለያት፣ እንደዚህ ከታናሽ እህቷ አብራ መርካቶ በሚባል ሰፈር ተወልዳ ያደገች መሆኑን እና ብዙ ውጣ ውረድ ያየች ወደ ኪነ ጥበብ ሙያ ከመግባቷ በፊት በጣም ብዙ መስዋዕት የከፈለች እንደዚሁም ወደ እኛ የሚባል ግሩፕ የተቀላቀለችው በኢትዮጵያ ብሔራዊ ቲያትር ቤት በውዝዋዜ ተቀጥራ እንደምትሰራ ነበረና የእኛ አባላቶች ዋና ማኔጀሩ ብቃቷን ችሎታዋን አይቶ ወደ ሙያው ወደ እኛ ፕሮግራም እሙዬ ሆና ስትሰራ ነበረ በራዲዮን ፕሮግራም ላይ። ከዛ ደግሞ አንድ ፊልም ሰርተዋል። እንደዚሁም የኛዎች የተለያዩ ደግሞ ለጠላ ዜማዎች በተለይ ስለ ስደት የዘፈኑት ስራ በጣም ደስ ይለኛል። ያው የኔም ታሪክ ስለሆነ ማለት ነውና ከእድሜያቸው ከ20 በላይ ሲሆን ደግሞ የኛ ፕሮግራም ወይም የኛ የሚባለው ድርጅት ያሰናበታቸው። ካሰናበታቸው በኋላም ደግሞ አምስቱም ግሩፕ ሴቶች ያው የተለያዩ ነጠላ ዜማ አቅርበው ነበረ። ከግሩፕ ውጪ ደግሞ በራሷ ዜማና ግጥም ወደ ራሷ ስራ ተዘዋውራ በራሷ ነጠላ ዜማ መጥታ ነበረ። እሱም ገራገር የተሰኘ በጣም የሚወደድ የራሄል ጌቱ ጥሎብኝ ራሄል ጌቱ ደግሞ ጥሎብኝ እያለች መጣች ማለት ነውና ሁለቱም በጣም ፌመስ የሆኑበት ገራገርና ጥሎብኝ በጣም የተወደደ ስራቸው ነውና ዘቢባ ግርማ ከብዙ ፈተና መከራ ችግሮች በብዙ ተፈትና ነው ዛሬ እዚህ ጋር የደረሰችውና የመጀመሪያ ልጇም አባቱ እንግዲህ አይታወቅም፣ ያው ክለብ ትሰራ ነበረ። በዛ መሀል ነው እንግዲህ የመጀመሪያ ልጇ የወለደቻት። ያው አባቷ አይታወቅም በሚዲያ እንግዲህ ያለ አይደለም። ክለብ ስትገቡ ያለው ላይፍ ታውቁታላችሁ፣ ክለብ የምትገቡ ሰዎች ማለት ነው። ኤኒዌይስ እንግዲህ እሱ በጣም የሚወደድ ባል የትኛውም የሀበሻ ሴት የምትመኘው ወንድ ነው እና እሱን የሰጣት አምላክ በጣም ታመሰግነዋለች። የእውነት እግሯ የሆነ ጊዜ እግሯ ሲያጥብ ለቃ ቪዲዮ በስማም ህዝቤ ተንጫጫ። ለምን ያልተለመደ ስለሆነ በኢትዮጵያ ውስጥ ማለት ነው። የኢትዮጵያ ባሎች ስትወጣ ስትገባ እያለ የለመደ ሀበሻ እንዴት ወንድ ልጅ እግር ለሴት ልጅ ያጥባል ብለው የሆነ ሰዓት ላይ በቃ እንደዚሁም ደግሞ አዳነች አበቤ ከንቲባ አዳነች የአዲስ አበባ ከንቲባ አዳነች አበቤ የሆነ ሰዓት ላይ ስታመሰግናት ህዝቡ ሰማ። ህዝቡ ደግሞ እንዴት አዳነች አበቤን ታመሰግኛለሽ? እንዴት መንግስትን አልተቃወምሽም? ህዝብ እያለቀ ሀገር እንደዚህ ትርምምሷን በወጣበት ሰዓት እንዴት አንቺ አዳነች አበቤ ታደንቂያለሽ?
ብሎ ህዝቡ ቁጣ አስነስቶባት ነበር። የሆነ ሰዓት ላይ ብቻ አይዲያውን አትጠይቁኝ፣ ሁሉም ሰው ስለ ዘቢባ ግርማ ብቻ ነበር የሚያወራውና ብቻ አልፈዋለች። በጣም ብዙ ድንጋዮች እየተወረወሩባት ነበር። እሷ ግን በድንጋዮቹ ቤት ነው የሰራችውና ወንድ ልጅ መልክ ያያል የሚባለው ስህተት ነው። ባይዘው እኔ አሁን አስቀያሚ ነኝ። ቆንጆ ባል ነው ማገባው፣ የለጠጠ ማለት ከመዳብ ቤት የሚያወጣኝ እና ከርዕሴ ሳልወጣላችሁ ወይዘሮ ዘቢባ ግርማ የሁለተኛ ልጇ ለምን ከይሱ ጋር ሁለተኛ ልጇ የመጀመሪያዋ ልጅ አለች፣ 2 ሴት 1 ወንድ እግዚአብሔር ሲባረካችሁ ማለት ነው። እና ይሱ የመሰለ ባል የሆነ ባል እንደው ከመዳብ ቅመሞች አይን የጠብቀውና ይሱዬ የወንድ ልጅና የሴት ልጅ አባት አርገዋለች ማለት ነው። በቃ ሴት ልጅ ካገባች በኋላ ዱብ 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 ማድረግ አለባትና መልኳን የወደደው እንዳንል መልክ የላትም ዘቢባ። ደግሞ እንዳሰድቡኝ በለመደው አፋችሁ ቆንጆ አይደለችም፣ ድምጿ ነው የሚያምረው፣ ሙያዋ ያምራል እና ቤት ውስጥም በጣም ባለሙያ ነኝ ብላለች። እና የደሃ ልጅ ነበርኩ ከሰል እየሸጥኩ ይሄ ምንድነው ቅጠል እንጀራ መጋገሪያ ቅጠል ታውቃላችሁ መቼም አይደለም፣ እሱን እየለቀምኩ ነው የኖርኩኝ ብላለች። ዛሬ ደግሞ እንደዚህ አማረ። ባለፈው አይታችኋላ ሰርፕራይዝ አድርጓት ማለት ነው። ያጥር ወፋት ተስማሽ ፕሮግራም አዘጋጅቶ ሰርፕራይዝ ነው ያረጋትና በቃ ከሰጣችሁ እንደዚህ አይነት ባል ኧረ የኔ ባል የት ነህ? ኧረ ከመዳብ ቤት አውጣኝ፣ መዳብ ቤት ሰለቸኝ አውጣኝ። የይሱዬ መንታ ወንድም ካለ እባክህ አውጣኝ። ቆንጆ አይደለሁም ባይዘው ባለሙያ ነኝ። የመዳብ ምንድነው ሹፌር ነኝ ማለት ነው። በጣም ባለሙያ ነኝና ከመዳብ ቤት አውጣኝ በእናት እላችኋለሁና የቤተሰቦች እንደ ዘቢባ አይነት ትዳር ይስጣችሁ። አሜን በሉ። ምርቃት ከየት እንደሆነ አይታወቅም። እንደ ዘቢባ ባል ይስጣችሁ፣ የሚያሳርፋችሁ መልካችሁን ሳይሆን ውስጣችሁን አይቶ እንኪልቤ ውሰጁ የሚላችሁ ባል ይስጣችሁ። የእውነት ይሱዬ በጣም ነው የሚያስቀናው።